ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ከመረጣቸው በኋላ ስልጣነ ክህነትን ሰጥተዋቸዋል። እነሱም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበሉትን ስልጣነ ክህነት ለተከታዮቻቸው ያስተላለፉ ሲሆን በዚሁ መሰረት ቤተክርስቲያናችን ሐዋርያዊ ስለሆነች ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ በግንቢ ወሎ ገዳመ ቆሮንቶስ ኢየሱስ ወደብረ ራማ ቅዱስ ዑራኤል ገዳም ለ1107 ደቀ መዛሙርት ስልጣነ ክህነትን ሰጥተዋል። ደቀ መዛሙርቱም በሀገረ ስብከቱ ከሚገኙት ገዳማትና አድባራት የመጡ ሲሆን ቁጥራቸውም ዲያቆናት 911፣ ቀሳውስት 192፣ ቆሞሳት 4 ሲሆኑ አጠቃላይ 1107 ናቸው። ስልጣነ ክህነትም ለቤተ ክርስቲያናችን እጅግ አስፈላጊ መሆኑን ብፁዕነታቸው እንደሚከተለው ገልጸዋል። ቅስና፣ ዲቁና፣ ቁምስና፣ ምንኩስና ማዕረግ ሰጥተናቸዋል ማለት ነው እና ይህ ምን ይጠቅማል? ለቤተ ክርስቲያን ምን ይጠቅማል ቢባል ይህ ሁሉ ለቤተ ክርስቲያናችን አስፈላጊ ነው፣ ለሃይማኖታችን አስፈላጊ ነው። ምንኩስናው ገዳማትን ለማስፋፋት ነው። ገዳማት የጽሙና ቦታ፣ ዓለም ስትከብደን ሄደን የምናርፍበት ቦታ፣ ከእግዚአብሔር ጋር የምንገናኝበት ቦታ ነው እና ዓለምን ንቀን ከእግዚአብሔር ጋር ለመኖር የምንወሰንበት ቦታ ገዳም ስለሆነ ምንኩስናው ፋይዳው ይሄ ነው። ቁምስናው ቤተ ክርስቲያን ቡራኬ ለመስጠት ነው፣ ህዝቡ ለመባረክ፣ ቤተ ክርስቲያን ለመባረክ ለዚህ ይጠቅማል ማለት ነው እና ለዚህ ቁምስናው እንደዚህ ነው። ቅስናው ያው የታወቀ ነው። የህዝብ አባት የመሆን ወንጌልን የማስተማር ቀድሶ የማቁረብ ለእግዚአብሔር መንግስት የማብቃት ነገር ነው። ዲቁናው ህዝብን የማገልገል እስመሙንቱ ከመ ህዝብ እነሱ ቁጥራቸው ከህዝብ ነው ይላቸዋል ዲያቆናቱን እና ምንድነው ወደ ምስራቅ ፊቱን መልሶ ከመቅደሱ ኋላ ሆኖ ቄሱ ወደ ምስራቅ ፊቱን መልሶ አሐዱ አብ ብሎ ሲቀድስ ዲያቆኑ ደግሞ ፊቱን ወደ ምዕራብ መልሶ ወደ ህዝቡ ማለት ነው ተንስኡ ለጸሎት ይላል። ለጸሎት ተነሱ ይላል። ካህኑ ደግሞ ሰላም ለሁላችሁ ይሁን እያለ ህዝቡን ይባርካል እና በዚህ አይነት ባርኮ ቀድሶ ለቁርባን ያበቃቸዋል። ለቁርባን ያበቃቸዋል ማለት ለመንግስተ እግዚአብሔር ስጋዬን የበላ ደሜን የጠጣ ከኔ ጋራ ይኖራል የሚለውን አምላካዊ ቃል ይፈጽማሉ ማለት ነው እና ይህንን እንዲፈጽሙ ሃይማኖት እንዲሰፋ፣ ወንጌል እንዲሰፋ፣ ቤተክርስቲያን እንድትሰፋ ዛሬ ክህነት 5 አይነት የክህነት ማዕረግ ተሰጥቷል ማለት ነው እና በዚህ ሁሉ ደስተኞች ነን። ያው ያደክማል፣ ድካማችን ግን ምንም ደስታ ነው ማለት ነው እና ይህንን ያደረገ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። እናንተንም እግዚአብሔር ይባርካችሁ።